የምር ደበረኝ። ከጃኒ ጋር መለያየታቸውና አሁን በፍቅር ግንኙነት የነበራቸውን ነገር ማቆማቸውን በግልጽ ተናግሯል። እንድታውቁልኝ እፈልጋለሁ። አረ ወገን ምንድን ነው የሰማነው? አሁን ፌስቡክ እንዲህ ቼክ እያደረኩኝ ጉርሻ ፔጅ የሆነ ዘገባ ዘግቧል እና በጣም የሚደብር ነው። ምንድነው እሱ የሚለው ታዋቂዎቹ የቲክቶክ ተጽዕኖ ፈጣሪዎች አዶናይ እና ጃኒ መለያየታቸውን ይፋ አደረጉ። በኢትዮጵያ የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ አድናቂዎች ማፍራት የቻሉት ጥንዶች አዶናይ እና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙን በይፋ አስታውቀዋል ይላል። ጃኒ ወይም ደግሞ ስመኝ ገብሩ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግረው ማለቁን እና መለያየታቸውን ገልጻለች። አያይዛም ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል በመጥቀስ ለተከታዮቿ ያላትን ጥልቅ ፍቅር ገልጻለች። በሌላ በኩል አዶናይ ባሳለፈው ማብራሪያ ከጃኒ ወይ ደግሞ ከጃኒ ከሰመኝ ገብሩ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበት ምክንያት ለማወቅ የብዙዎች ፍላጎት መሆኑ ቢገባውም አንዳንድ ነገሮችን ግን ለራሱ ማስቀረት እንደመረጠ አስታውቋል። ህይወት እንደዚህ አይነት አጋጣሚዎች እንደሚገጥሙባት የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን ገልጿል። በመጨረሻም አድናቂዎቻቸው ወደማይጠበቅ አድናቂዎቻቸው ወደማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ አሁን ያለውን ሁኔታ ተረድተው እንዲቀበሉትና ይህም ለሁሉም ሰላም እንደሚበጅ መልእክቱን አስተላልፈዋል። ይህ የሁለቱ ተወዳጅ የቲክቶክ ባለሙያዎች ድንገተኛ መለያየት በአሁኑ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል ይላል። የምር ደብሮኛል። ምንድነው? ለምንድነው የተለያዩት? ኧረ እንጃ ለምን እንደሆነ ደበረኝ እግዚአብሔርን። ኧረ ይደብራል። ምን ይሆን ምክንያቱ? ማለት ምክንያቱ አይጠቅመንም በእርግጥ ግን ደግሞ መለያየት አልጠበቅኩትም። ልንገራችሁ ብዬ ነው። አዶናይ ስትሪ ያደረገውን ቲክቶክ ላይ ስትሪ ያደረገውን ነገር አንብቤ የምር ደበረኝ። ከጃኒ ጋር መለያየታቸውና አሁን በፍቅር ግንኙነት የነበራቸውን ነገር ማቆማቸውን በግልጽ ተናግሯል። እንድታውቁልኝ እፈልጋለሁ። ነገር ግን ምንም ያክል ብወዳችሁም በምን ምክንያት እንደተለያየን ልነግራችሁ አልችልም። አንዳንድ ነገሮችን ለራሴው ሚስጥር አድርጌ እቆያለሁ ብሎ እንግዲህ ሁላችሁም ይሄንን አውቃችሁ ወደ ጎንዮሽ ወደም ደግሞ ወደ አንዱ አድልታችሁ እንዳትወቃቀሱ ለሁላችንም ይበጃል ምናምን የሚል አድርጓል እና ይደብራል። የምር ለምን እንደሆነ እኔ እንጃ ደበረኝ። ለምን ተለያዩ? ደብሮኛል። ለማንኛውም